ሰላም ሰላም፣ ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሁሉ መልካም ነው አለሁላችሁ። እኔ ያለሁት አሁን እናቷ ቤት መጥቼ ውጭ ነኝ ማለት ነው። ቦታ ስለሌለ እዚሁ ሆኜ እስኪ ላውራችሁ አንድ ወሬ እና ላስረዝምም አጭር ወሬ ነው ማወራችሁ እና እኔ ብቻ ነኝ ግን እናንተም ናችሁ። ልክ እኔ ድሮ አይታወቀኝም ነበረ ማለት ነው። አሁን ግን በጣም እየታወቀኝ ነው። የእውነት ማለት የእውነት በጣም እየታወቀኝ ነው እና ማለት በተለይ የሕክምና ምናምን በዙሪያ ያለ ሰው ያለውን ነገር ስለሚያውቅ ላይቀየመኝ ይችላል። በጓደኛዬም በኩል በቤተሰብም ማለት ነው እና አንዳንዴ መቋቋም ማትችሉት ነገር የለም። በጣም ታገኛላችሁ። እኔ እንደነገርኳችሁ እኔ የምኖረው ያለበትን ቦታ ታውቃላችሁ። እዚህ ጠገብ ለፊት ላይ ሰዎቹ ስላሉ ነው እዚህ ምጽም ሁሉ ቦታ። ግን እንደነገርኳችሁ ቪዲዮ መስራት እኔ በቅዳሬ ግዴታ ነው እና የእውነት ብር መያዝ አቃተኝ። በቃ እሰራለሁ። እኔ በዚህ ፈጣሪን እጅግ አድርጌ አመሰግነዋለሁ። በጣም ብዙ ልጆች ስራ ፈጥረው ያሉበት ጊዜ ነው አሁን። እኛ ጋር ለ6 ዓመት ምናምን እኛ ይህ ሀገር ዝግ ነበር ማለት ነው እና አሁን ስለተከፈተ ኢትዮጵያ በርካሽ ነው የሚመጣ እዚህ ሀገር በርካሽ ነው እንትናቸው እና ኢትዮጵያዎች እየገቡ ስለሆነ ስራ የለም። እኔ ግን ስራም አላጣሁም፣ ደሞዜም አልተቀነሰብኝም። ጥሩ ነው እያገኘሁት ያሉ ግን በፍጹም ብር ይይዛቸዋል። አሁን ደግሞ ከ6 ወራት በፊት ደግሞ ሕክምና ነው ያስቸገረኝ። ሕክምና ላይ አንዳንዴ ራሴን ቆም ብዬ እንትን እላለሁ። እውነት ራሴን በቃ እንደዚህ ቆም ብዬ እኔ በጣም ረጅም ብዙ ጊዜ አሞኝ ያውቃል። በጣም ብዙ ጊዜ አንደኛ መታወቂያ የለኝም፣ ሁለተኛ በቃ አገሬ ስገባ እታከማለሁ ብዬ ነው ማሰብ ማለት ነው እና የህክምና ወጪ በጣም አስቸገረኝ። እናንተ ናችሁ እኔ ናችሁ በየወሩ ማለት ነው ለ6 ወራት ተከታታይ የተለያየ ሰው ነው። ይህ ቆይ መብራት ያጠፉ ልጆች የተለያየ ሰው ነው የሚታመም። በባለፈው ወር የወንድሜ ልጅ በጣም እንደማትቀየሙ እርግጠኛ ናቸው። በአንድም በሌላም ቪዲዮውን ብታዩት ማለት ነው እና ባለፈው ወር የእህቴ የወንድሜ ልጅ ጆሮ ተሰራ። ቀጣይ ወር እህቴ ያማታል እሷም ልካለች ለሕክምና። ቀጣይ ደግሞ የጓደኛዬ አባት፣ አሁን ደግሞ የጓደኛዬ እህት። ቀላል ወጪ እንዳይመስላችሁ ይወጣል። ሕክምና ብቻ ነው ይወጣ ማለት ነው። የእውነት በቃ እኔ ሳታችሁ የምታገኙት ብር እኮ የሚገርም ብር ነው። ግን በፍጹም እኔ መያዝ አቃተኝ። በቃ መያዝ አቃተኝ። ታውቃላችሁ መያዝ አቃተኝ። እኔ ብቻ ነኝ የኔ ፈተና ብቻ ነው ወይስ እና እንደኔ የሟላችሁ አንዳንድ ሰዎች? ግራ ገባኝ። ኢትዮጵያ ቆርጣችሁ እንዳትገቡ እንዴት አድርጋችሁ ቢያንስ እናንተ እየሞታችሁ እናንተ እየደከማችሁ ለሌሎች እየኖራችሁ ነው። ቢያንስ ተቸግረው እንኳን ለእነሱ ትደርሱላችኋላችሁ። ግን እንዲያውም ለ6 ወር ያስኩት የሆነ ፕሮግራም ነበር ተባገባለሁ ብዬ ስላሰብኩ የሆነ ፕሮግራም ነበር እና ያ ፕሮግራም ሳይሳካልኝ ቀረ። አይገርማችሁም? ማለት በዛ ፕሮግራም መሀል ነው ይህ ሁሉ ነገር የሚመጣ ማለት ነው። እውነቴን ነው ብላችሁ እና እኔ ብቻ ነኝ ወይስ እናንተም እንደኔ ያላችሁ አላችሁ እንዴ? ሰው ረጅም ዓመት እየሰራ እውነት ባለፈው ጊዜ በጣም እንትን ብዬ ነበረ
ማለት ገና ይሄኛውን ሁለተኛውንም እየተሰማኝ ነበር። ምንድን ነው የኔ ነገር እያልኩ እያሰብኩ ነበር። በዛ በፊት ጓደኛዬን ታክሟል እና ምንድን ነው ይሄ ነገር እያልኩኝ ነበር። ማለት በተደጋጋሚ እኮ ነው፣ በየወሩ እኮ ነው ወገኖች፣ በየወሩ ነው ይሄ ነገር እና እኔ ብቻ ነኝ ወይስ እናንተም እንደኔ ያላችሁ ልጆች አላችሁ? ምን አይነት እንጃ። አንዳንዴ እኔ እንደው ብር መያዝ ሲያቅተኝ ወስኜ ልግባ ብዬ አስባለሁ። በቃ ማለት በቃ ሰርቼ ብር መያዝ ካልቻልኩኝ ለምን ብዬ ወስኜ ለመግባት እፈልጋለሁ። በተለይ የእህቴ ነገር በጣም ያስጨንቀኛል። ማንም ስለሌላት እናት አባት በጊዜ ነው የሞቱብን። እናት አባቶቻችን በጊዜ ነው የሞቱብን። ማለት የሚጠራ ሰው የላትም እህቴ በተለይ ማለት የሚጠራው ሰው የላትም እና የእውነት እንደኔ የሆናችሁ ልጆች አላችሁ? የራሱ ጉዳይ ብላችሁ ኢትዮጵያ እንዳትገቡ ከባድ ነው። የቤተሰብ ኃላፊነት ካለባችሁ በጣም ከባድ ነው። ምን ይሻለናል? ምንድን ነው ይሻለን? በስደት ያለ ሰው በቃ ዘላለሙን እየባከነ በቃ እዛው እንደዛ የሆነ መኖር አለበት። ማለት በዛኛው አመታት የሆነ የጀመርኩት ነገር ነበር ሳይሳካ የቀረ። በቃ ለዛ ስሮጥ ሰው እንዴት 20 አመት ሙሉ ይባክናል? 20 አመቴ ነው አረብ ሀገር የእውነት እኔ አሁን እንኳን እላለሁ ብዬ አሰብኩኝ፣ አልተሳካም። አምና የጀመርኩት የሆነ አንድ ፕሮግራም ነበረ፣ እሱም አልተሳካልኝም፣ አልሆነልኝም። እንደኔ ያላችሁ አላችሁ? እስኪ እንደኔ ያላችሁ ካላችሁ እስኪ በኮመንታችሁ አሳዩ። እውነት በጣም እርግጥ እግዚአብሔር ይመስገን ማለት እግዚአብሔር ይመስገን የተሻለ ሀገር አልለውም። ያለንበት እስር ቤት ነው። ሲጀመር እስር ቤት ላይ ነን ያለን። ቢያንስ የተሻለ ብር አገኛለሁ። የተሻለ ብር አገኛለሁ። የተሻለ ብር እሱ ብቻ እንጂ ሌላ የተሻለ ነገር ምንም አላየሁም። ምንም አላየሁም። ምን እንደሚሻል ዝም ብላችሁ አይናችሁን እንደዚህ ጨፍናችሁ መግባት ይሻላል ማለት እንደዚህ አይነት ነገር እያለ በዙሪያችሁ የምታዩት መልካም ነገር ሳይኖር መግባት ራሱ ያው እንደዚህ አይናችሁን ጨፍናችሁ እንደ መግባት ማለት ነው። እርግጥ የሚያኖር ፈጣሪ። እኔ በዚህ ምድረ በዳ እስከዛሬ ድረስ ያኖረኝ አምላክ አያኖረኝም ብዬ እሱን አልጠራጠረውም፣ አንዳችም አልጠራጠረውም። ግን እንደ ሰው ስታስቡት፣ እንደ ሰው ስስሉት፣ እንደ ሰውኛ ስታስቡት የምታስቡት ነገር አለ አይደል? እሱ ነው አያችሁ አይደል? ዛሬ ውጭ ላይ ስለሆነ ካሜራው ጠፍቷል። እርግጥ እኔ የምሰራበት ቤት የሆነ እንትን አይላችሁም፣ ካሜራው እንደዚህ ጽድት አይደላችሁም። ለምን እንደሆነ አላውቅም። እና ውጭም ስለሆን ምንም ነገር የለም ማለት ነው። 10 ደቂቃ ራሱ ከሞላ ብትጠራ እንኳን ቀጥታ ለቅላችኋለሁ ማለት ነው። እና እስኪ ፕሊስ በኮመንታችሁ አሳዩኝ እና ደግሞ ሰብስክራይብ ፕሊስ አታንሱ ወገኖች። እኔ ነግሬያችኋለሁ። ያልመለስኩላችሁ ካለው ቴሌግራም ስሜ መሬም ነው። ልክ እንደ ዩቱብ ነው ስሙ። ቴሌግራም ላይ ገብታችሁ አውሩኝ፣ ላኩልኝ ሊንኩን ገብቼ ሰብስክራይብ አደርግላችኋለሁ። ቪዲዮአችሁን ከፍቼ ተወዋለሁ። ሰብስክራይብ ግን ያደረጋችሁትን አታንሱ። ዛሬ ራሱ 4 ሰብስክራይብ ቀንሷል። በየቀኑ 4 ሰብስክራይብ ቀንሳን። እኔ ምን እንደሆነ ችግሩን ያላውቅም። ከራሴም ሊሆን ይችላል። ምክንያቱም አንዳንዴ እመልሳለሁ ሰብስክራይብ በውስጥ ማለት ነው። እና ሰብስክራይብ አድርጉ። ያው 10 ደቂቃዎች አሉ። ሰብስክራይብ አድርጉ አላልኩም።
ኮሜንት ጻፉ። በዚህ በነገርኳችሁ ነገር ላይ ኮሜንት ጻፉ። አላበዛባችሁም። 15 ደቂቃ እዩት፣ ስሙት። እንደኔ ያላችሁ ካላችሁ በኮሜንት ገቡ። ራሴ ሁላችሁ ሊፈነዳ ነው። እሺ እኔ ሲጀመር እንደዚህ አይነት ነገር ባላስብ ነው ይሻላል። ምክንያቱም በጣም ረጅም ዓመት ስለሆነ የቆየው ማለት ያማችኋል። እውነቴን ነው የምላችሁ፣ ያማችኋል። በጣም ነው ያማችሁ። እና እንደዚህ አይነት ነገር ዝም ብሎ ሳላስበው ቀፍሪ ሁኜ ብኖር ደስ ይለኛል። በቃ ፍሪ ሁኜ ብኖር ይሁን እያልሽ ይሁን የራሱ ጉዳይ እያልሽ መኖር ነው የሚሻለው። ለዛ ነው የሚያዋጣው እንጂ ስትጨናነቁ ራስ ያማል። ራሳችሁን በጣም ያማችኋል። የሰው ሀገር ያየ ነው የሚያውቀው። እሺ ያሟችሁ እንኳን መተኛት ማችሉበት። እኔ ነግሬያለሁ እዚህ በፊት አረብ ሀገር መኖር እስር ቤት ነው። የኢትዮጵያ እስር ቤት በጣም አሪፍ ነው። ምክንያቱም እናት አባት መጥቶ ይጠይቃል፣ ጓደኛ መጥቶ ይጠይቃል፣ ወዳጅ ዘመድ መጥቶ ይጠይቃል። እዚህ ግን ማንም አይጠይቃቸውም። ሁሌ በሰዎች ቁጥጥር ውስጥ ነው የምትኖረው። ሁሌ ማለት ሁሌ ወገኖች እና አዝናለሁ። ማልቀስ አልፈልግም። ተመስገን። በሰው ሀገር መጥተው በጣም ብዙ ልጆች የጎደሉ አሉ። በሰው ሀገር መጥተው እኔ ሃይምሮዬንም የጠበቀኝ ጊዜ ነው። በሰው ሀገር መጥተው በጣም ብዙ ወገኖች፣ በጣም ብዙ ሰዎች እኔ የማውቃቸው በጣም ነፍ ሰዎች የጎደሉ አሉ። በጣም ብዙ ሰዎች ራሳቸውን ሳይሆኑ ይገባዋል። በጣም ብዙ ሰዎች ካልሆነ አላማ ላይ ይዋላሉ። እኔ በዚህ ተመስገን እለዋለሁ። እንደነገርኳችሁ ውጭ ነው የምንሰራ። የመጣችሁበትን አላማ ስታችሁ ከሌላ አላማ መዋል ከባድ ነው። እዚህ ሀገር መጣው የሚጃጃሉ አሉ አይደል? ከሌላ ዜጋ ጋር ይሁን ከሀገራቸው ጋር ይሁን ከሀገራቸው ልጅ ጋር ይሁን በጣም በቃ ባልሆነ ነገር የሚጠመዱ ልጆች አሉ። ታውቃላችሁ? ከዛ ግን ፈጣሪ አይኖችን ሸፍኖልን በቃ እንደዚህ ጋርዶልን ማለት አይደንቀኝም። እኔ አይደንቀኝም። በእንደዚህ አይነት ነገር አልተሸወድሽም አይደለም፣ ተሸውጃለሁ ብዙ ጊዜ ከአንዴ ሁለቴ ሶስቴ በስልክ ግን እዚህ ሀገር አላምንም። ሌላ ዜጎች ራሱ ሲያገኟችሁ በቃ መንገዳቸውን እንድስቱ የሚያረጓችሁ አሉ። ተመስገን ብለው አምላኬን አንድም እሱ ነው እውነት በጣም ተመስገን ብለው በጣም ፈጣሪን ከማመሰግነው አንዱ እሱ ነው። በጣም ፈጣሪን በጣም ነው የማመሰግነው እጅግ አድርጌ የእውነት። ምክንያቱም ቀሪ ነው። ገንዘብ ይመጣል ይሄዳል፣ ይመጣል ይሄዳል። ገንዘብ ችግር የለም። እንደገና ደግሞ ሀገራችን ብንገባም ሌላ ነገር ራሱ ማድረግ ባንችል ተቀጥረን መስራት እንችላለን። የሰው ቤት ባይሆን ጭማቂ ቤት፣ የተለያዩ የቀን ስራ። ለምን የቀን ስራ አይሆንም? ችግር አለው? እኔ በሰው ሀገር ምንድን ነው የምሰራው? በሰው ሀገር እኮ የምሰራው ያው ነው። ስለዚህ ሀገራችን ላይ ሆነን እንችላለን፣ የቀን ስራ መስራት እንችላለን። ችግር የለውም። ምን አለ መስራት ማንችልበት እኮ ምንም የለም። እና እሱ ነው የምላቸው ወገኖች። ይዋ ምንም የሚያጨናንቀን የለም። ግዴታ በጣም ብዙ ነገር እናቅዳለን አይደል? እኔ አሁን መጀመሪያ እንደነገርኳቸው ሀገሩም አሪፍ ስለሆነ በጣም ብዙ እቅድ ነበረኝ። እኔ ባሳስበው ቤት ሰርቼ መኪና ገዝቼ በቃ የራሴ የሆነ ፏ ያለ ኑሮ ታውቃላችሁ፣ እንደዚህ አይነት ኑሮ እንደምኖር ነበር ምስለው ራሴ። ግን በቃ ሳየው እንደነገርኳችሁ የሚያስወጣኝ ነገር በጣም ብዙ ነው። ሳየው በቃ ዳገት ሲሆን ተውኩት። አሁን ምንድነው ማለት የምታስቢው መሪም ብትሉ ይችላል የዕለት እንጀራ ነው እና 15 ደቂቃ ከሰራው ይበቃኛል። ውጭ ላይ ነኝ ያለው በጣም ይሞቃል። ሰላም ሁኑልኝ።
ሰብስክራይብ ማድረግ እንዳይረሳ ፕሊዝ። ሰብስክራይብ አድርጉ፣ ላይክ አድርጉ። እስኪ በዚህ ባወራኋችሁ ላይ ኮሜንት ጻፉ። እሺ ኮሜንት ጻፉ። ሰላም ሁኑ። እንደኔም ያላችሁ ካላችሁ ፈጣሪ ይርዳን፣ ሁላችንንም ፈጣሪ ይርዳን። የታመሙትን ፈጣሪ ይጠብቅ። በዙሪያችን ያለውን ሁሉ ሰው ደግሞ ፈጣሪ ይጠብቅ። እኛንም ደግሞ ሰርተን ባካኞች አያርገን። እውነት በወር 50 ሺህ 60 ሺህ ለሕክምና ማውጣት ቀላል አይደለም። በተለያየ ጊዜ 4 ወር በላይ ሊሆን ነው። ኧረ ምን 4 ወር 6 ወር ሊሆን ነው። እና እሱ ነው በቃ። ሰላም ሁኑልኝ። የታመሙትን ፈጣሪ ይማርልን። በዙሪያችን ያሉ ሰዎች ይጠብቅልን። እኛን የሚጠብቀን ከክፉ ነገር ሰርተው መላከ መሆኑን ፈጣሪ ይጠብቅልን። እሺ ሰላም ሁኑ።